ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እኔ የምለው ሮመዳን ግን ትላንትና አይደለም እንዴ የተጀመረው? ነው ዛሬ ነው የተጀመረው? ግራም የገባኝ ነገርስ ትላንትና ነው ዛሬ ነው እንጂ ትላንትና ነበር የመሰለኝ። በ10 አይደለ እኛ ጋር በ9 እነሱ በ10 ነበረ። እኔ እንጃ ብቻ ምናልባት ተምታቶብኝ ይሆናል። ለማንኛውም የሆነ ወሬ መቼም የወሬ ያለ ያሰኛችሁ። እኛ እዚህ ጨንቆናል። 30 ዓመት ወሬ ያወሩልኛል። አይ እንደው አሁን ይሄን ምን ማለት ባላወራው ደስ ይለኛል፣ ግን ደግሞ አለ አይደል በጨዋ መልክ ብንነጋገርበት ብዬ ነው። ትላንትና ማታ ማለት ነው ይሄ ነው ግሩፕ ላይ ብሩኬና ሀይሚ ፍቅረኛሞች አይደሉም፣ ለስራ ነው የተገናኙት፣ እያስመሰሉ ነው እንጂ ፍቅረኛሞች አይደሉም የሚባል ወሬ ሰማሁኝና ማለት አንዳንዴ ግራ ያጋባል። ከዚህ በፊት በዚህ ዙሪያ በጣም ብዙ ነገር አውርተናል። በጣም ብዙ ነገር ማለት ነው። ጀስት 2 አመት ሆኖናል በዚህ ጉዳይ ብዙ ጊዜ አውርተንበታልና ማለት ያው 2 አመት እየሆነን ነው አይደል? አንድ ላይ ብሩኬን ሀይሚ እኛ ሁለተኛ አመታችን ላይ ነን ብቻ። እና በጣም የሚገርመኝ ነገር ማለት እውነት ኦዲየንስ ለኦዲየንስ ልህ ለማስገባባትና ኦዲየንስ ለኦዲየንስ ለመበሻሸቅ ነው ወይስ ሀይሚና ብሩኬ ማለት ምን አለ መሰላችሁ? አሁን በተለይ ቲክቶክ ላይ ግሩፕ የሚባል ነገር አለ። የብሩኬ ግሩፕ፣ የብሩኬ ወዳጆች ለብቻ፣ የሀይሚ ወዳጆች ለብቻ ማለት ነው። አንዳንድ ደግሞ ለህሊናቸው የእውነት ለእውነት የሚኖሩ ለእውነት የሚናገሩ የእውነት የሚወዱ የእውነት የሚደግፉ የእውነት የሚያደንቁ ደግሞ እህቶች አሉ። የሀይሚና የብሩኬ የሁለቱም የእውነት ወዳጆች ማለት ነው። አንዳንዶችም ደግሞ እንደዚሁ የሚያስመስሉ ሰዎች አሉ። ደስ ሲላቸው ብሩኬን የሚሞልጩ፣ ደስ ሲላቸው ሀይሚን የሚቦልጩ አለ አይደለም። እነዚህ ዝም ብለው ናቸው። ትክክለኛ ወዳጅ ግን ምን ያደርጋል መሰላችሁ? ብሩኬ ሲያጠፋ ብሩኬ ታው ይሄ ትክክል አይደለም ብሎ ይመክራል። ሀይሚ ስታጠፋ ሀይሚ ታይ ይሄ ትክክል አይደለም፣ ትክክል የሆነውን ትክክል፣ መጥፎ የሆነውን መጥፎ፣ ታው ከዚህ ተመለሱ ይላል። እውነተኛ ወዳጅ ማለት ነው። አስመሳይ ወዳጅ ደግሞ ምን ያደርጋል መሰላችሁ? በቃ በውር ጭፉኔ ፍርድ ይሰጣል። በቃ ወደ ነፈሰበት ይነፍሳል። ወደ ነፈሰበት ማለት ነው። በቃ ውሬ ጭፉኔ የሆነ ነገር ነው የሚናገረው እና ህሊና ያለውን ሳይሆን አፍ ላይ ያለውን ነው የሚናገረው እና እኛ ደግሞ ህሊናችን ላይ ያለውን እንናገራለን። እውነት ሀይሚና ብሩኬ ፍቅረኛሞች ናቸው ወይስ እውነት ለስራ የተገናኙ ልጆች ናቸው? ምናልባት የትኛውም ፍቅረኛሞች ይገናኛሉ፣ በመሀላቸው የሆነ ችግር ይፈጠራል፣ ጸብ ይፈጠራል። በተለይ ደግሞ በነገራችን ላይ የሚጣላው የሚጨቃጨቀው የሚነታርከው የእውነት የሚዋደድ ሰው ነው ጋይስ። እውነቴ ነው። የሚቀናናው የሚጣላው የሚጨቃጨቀው የእውነት የሚዋደድ ሰው ነው። እኔ ካልወደድኩት ማንስ ቢጮትበት ማንስ ቢያራግጠው ነው የምናገባኝ? ምን አገባኝ? ትክክለኛው ነገር ደግሞ አንድ ወንድ ልጅ ከሌላ ጋር ስትራገጭ፣ ከሌላ ጋር ስትቀላለች፣ ከሌላ ጋር ኝኝ ስትይ ዝም ካለሽ እመኝኝ አይወድሽም። እመኝኝ አይወድሽም። ጊዜያዊ ነው። ወይ ጥቅም አይቶብሻል ወይ የሆነ ነገር አይቶብሽ ነው እንጂ ወዶሽ አይደለም። በሴትም እንደዛ በወንድም እንደዛው። ከማንም ጋር ኝኝ ስትል ስታየህ ዝም ካል፣ ከማንም ጋር ስትራገጥ ስትላፋ እያየች ዝም ብላ ካለፈችህ አትወድህም። መመነኝ አትወድህም። የሚያጣለውም የሚያጨቃጭቀውም የሚያነታርከውም እውነተኛ ፍቅር ነው። እውነታው ልታውቁ ይገባል። እውነተኛ ፍቅር ከሌለ ደግሞ አንድ የስህተት አየሁበት አይደለ? አንድ የስህተት ካየሁበት በቃ ለመለያ በቂ ምክንያቴ ነው።
እንጂ ከሱ ጋር ድጋሚ ይቅርታ ተባብሎ እንደገና አዲስ ህይወት እንደገና በቃ ትቼዋለሁ መታረቅ ምናምን ምን አያስፈልግም። በቃ እውነተኛ ፍቅር ከሌለ ደግሞ እንደዛ ነው። ግን መጣላት፣ መታረቅ፣ መጨቃጨቅ፣ መነዛነዝ ያለበት ትክክለኛ ፍቅር ነው። እውነቴን ነው የምላችሁ፣ ትክክለኛ ፍቅር ነው። መቀናናት ራሱ ፍቅር ነው በማለት በእጅጉ አለ። ሁለት አይነት ቅናት አለ። በጥሩ መንገድ ቅናት አለ፣ በመጥፎ ቅናት አለ። ዝም ብሎ ባሩን በፈቱ የሚጨቃጨቅ ሰው ትክክለኛ ቅናት አይደለም። ግን የምወደውን ሰው ሌላ ሰው ሲያወድስብኝ፣ ሌላ ሰው ሲያቅፍብኝ አይደለም፣ ሲያቅፍብኝ ብቻ ሳይሆን ከልክ ያለፈ ቀልድ ሲቃለድ ካየው ደስ አይለኝም። እውነቱን ነው የምናገረው እኔ ጋር ያለውን ነገር ስነግራችሁ ማለት ነው። እና እውነቱን የምነግራችሁ ነገር ቢኖር እነዚህን ልጆች የሚያነታረካቸው የሚያጣላቸው እውነተኛ ፍቅር ነው። እኔ ልንገራችሁ የሚያጨቃጨቃቸው እና ታዲያ ምን ካልተዋደዱ ፍቅረኛሞች ካልተዋደዱ ምን ያጨቃጭቃቸዋል? አይለያዩትም እንዴ? ሀይሜም ከሌላ ሰው ጋር መስራት ትችላለች፣ ብሩኬም ከሌላ ሰው ጋር መስራት ይችላል። ምን በየቀኑ ምን ያነታረካቸዋል ካልተዋደዱ? ሁለተኛ ነገር ደግሞ እስኪ ከህሊናችሁ ፍረዱ። እስኪ ከህሊናችሁ አውሩ፣ ከልባችሁ አውሩ። እስቲ እንዲ ከአንጀታችሁ የመነጨውን ነገር አውሩ። የትኞቹ ጓደኛሞች ናቸው ዋካችሁ አንድ ቤት የሚኖሩት? ፍቅረኛሞች ካልሆኑ እንዴት አንድ ቤት ሊኖሩ ይችላሉ? ሁለተኛ ነገር ደግሞ ተውት፣ ዱባይ ድረስ አብረው እንዴት ሄደ እንዴ? ኧረ ተው በመድኃኒዓለም እንደው ሌላ ነገር አታናግሩኝ። ሌላውን ተውት፣ ዱባይ ሄደው እኮ ተዝናንተው መጥተዋል አይደል እንዴ? ዱባይ ድረስ ሄደው ማለት ነው እንግዲህ ሮማንቲክ የሆነ ጊዜ ነው ሲያሳልፉ የነበሩት። ታዲያ እነዚህ እንዴት ነው ፍቅረኛሞች አይደሉም ብለን ልናምን የምንችለው? የትኛው ነው? እርስ በርሳችሁ ኦዲየንስ እና ኦዲየንስ እየተበሻሸቃችሁ ከሆነ እሱ ሌላ ጉዳይ ነው። ሌላ ደግሞ ታስታውሶ ከሆነ ልብ ቅርጽ የሚሰጣጡት አበባ የሚሰጣጡት ቀይ አሻንጉሊት የሚሰጣት ለሀይሚ ፍቅረኛዋ ባይሆን ነው? እስቲ ነገሩ ነው ለስራው ተብሎ ለድራማው ተብሎ እውነተኛ ከልብ ካልመነጨ ማለት ነው። ለስራ ለጓደኝነት ኖርማሊ እንደዚህ የሚያሳዩት የሚተያዩት አይን እራሱ እንደዚህ አይመጣም። የማስመሰል ከሆነ እንደዚህ አይመጣም። እንደዚህ አይመጣም በጭራሽ የማስመሰል ከሆነ ማለት ነው። እስኪ ለምሳሌ የቫለንታይን ዴይ የተነሱት ፎቶ ከልብ የመነጨ አስተያየት፣ ከልብ የመነጨ ሳቅ፣ ሀይሚ የሳቀችው ብሩኬ አይኑን እፊቷ ላይ እንዴት እንደተከለው አስተያየቱ የውሸት ፎቶ ቢሆን የእውነት እንደዚህ በቃ አረ የምር ተው። አንዳንዴ የሚመስል ነገር ነው ማውራት እና በዚህ ነገር ላይ ቆይቻለሁ እንጂ ብዙ ጊዜ ይህን በዚህ ሀሳብ አስተያየት ሰጥቼበታለሁ፣ ግን ላስታውሳችሁ ብዬ ነው። እሺ ፍቅረኛሞች አይደሉም እያላችሁ ላጥላጥ ለምትሉ ሰዎች ማለት ነው፣ የፈለገ ነገር ቢሆን ደግሞ እነሱ አይለያዩ። እንዳልኳችሁ ፍቅር ያነጫነጫል፣ ያነታረካል፣ ያጨቃጭቃል፣ ግን መልሰው ይታረቃሉ። አለቀ። በዛ ላይ ደግሞ ወጣቶች ናቸው፣ ልጆች ናቸው። ህይወት እየመከራቸው ነው የሚሄደው፣ ጊዜ እየመከራቸው እየተስተካከሉ ነው የሚሄዱት። ተግባባ። ሩታና አብርሽ እንኳን ትክክለኛ ባልና ሚስቶች ሆነው ራሱ ስራቸውን እየሰሩ ነው፣ ከሌላ ሴት ጋር ከሌላ ወንድ ጋር የሆኑ ማለት ነው። አይዲያውን መቃወም ሌላ ጉዳይ ነው፣ ሁኔታውን መቃወም ሌላ ጉዳይ ነው። ነገር ግን ፍቅረኛሞች አይደሉም ማለት ግን ትክክለኛ እንትን አይደለም። የእውነቴን ነው የምላችሁ። ከነሱ በላይ ፍቅረኛ የሚመስል ላሳር የለም፣ ፍቅረኛሞች የሚመስል የለም ከነሱ በላይ። እሺ